ባህር ኃይል መመለሱ በጣም ነው ደስ የሚለኝ። ለኔ በጣም በተለያየ አቅጣጫ ነው ይሄን ጉዳይ የማየው። አዲስ ትውልድ ነው ያለው ኢትዮጵያን እየመራ ያለው። ቀይ ባህር ላይ የሆነ መተንፈሻ ያስፈልገናል። ዩናይትድ ኔሽንም አሁን የቅርቡ ያሉት ጸሐፊው ሲናገሩ ሰምቻለሁ። ማስረጃዎችም አሉ። አሜሪካኖች ግን ይለምኑ ነበር። ካርተር ደጋግሞ ነው መለስኛ ካርታ የሌለበትን እንትን ወደብ የሌለውን ካርታ ይዞልኝ መጣ ነው የሚለው። አሁንም ይሄ ትውልድ ደግሞ እንዳይሸወድ የምነግረው አቅም በፈቀደ መጠን የጦር መሳሪያ የመጨረሻው አማራጭ ነው። በምንም ተአምር ግን ስህተት እንዳይደግም ነው መንገር የምፈልገው። ጅቡቲ እንዴት ነው ያበለጸጓት? ውሃው፣ ኤሌክትሪኩ፣ ምኑ ሰፕላዩ ነው የነዚህ አድግራት ላይ ቆሟል። አድግራት ደርሶ ቆሟል ኤሌክትሪኩ። ያ ማዶ ተዋለሁ ኤርትራ ነው አሉኝ። ለምን ዘረጋችሁት ይሄንን የምን እንቁልልጮ ነው ብዬ እዚህ መጥቻ አውርቻለሁ። በኋላ ደግሞ ራሴን ሄስኩ። ልክ ነው ገበያው ዛለ ያስፈልጋልና ባለማሰብ የመጣ ማአት መቋሰል ስላለ ይሄ አዲስ ትውልድ ብልጥ ልጅ የሰጡትን ይበላ ያለቅሳል አይደለ? ትሬኒንጉን ያረጋ ሪክሩቱን የመለመላ ልጆቹ እንዲያነቡ እንዲያውቁ ያደረጋ መነጋገሩ ላይ ያተኩሩ። በተረፈ አዲሱን የመስረቱ በጣም ደስ ብሎኛል። አንድ ቀን ቀይ ባህር ነው ወግ ሲያደርጉ እንደገና ለኢንላይትመንት እዛ ይሄዳል። የኔ ጀልባ የመጀመሪያው ገፈት ቀማሽ ናት። እንደ ኮስት ጋርድ ናት፣ ጠረፍ ጠባቂ ትልልቅ ቅኝቶች የምትላክ ናት። በነገራችን ላይ እነዛ 3 ጀልባዎች እነመለስ ወዳጆች በነበሩ ጊዜ ለሻቢያ ሰጥተውታል። አሁንም ሻቢያ በቅኝት የሚጠቀምባቸው የኛ ጀልባዎች ናቸው እየገምታለኝ። ኤሚቲው ካምፓኒ ጀርመን ነው ቦዲዋን ኢንጂኗን የሰራው። ቦዲዋን ዩናይትድ ስቴትስ ናት የሰራችው። ከዩናይትድ ስቴትስ ጋር ያለ ሪሌሽን ሲቋረጥ እላዩ ላይ የተቀመጠው መሳሪያ ተነቅሎ የሶቪየት ዩኒየን መሳሪያ ተከለበት ዙ 23 የሚባል። እኔ ዙ 23 ኤክስፐርት ነኝ። አሁን የሚቀጥረኝ ባገኝ ያው እንግዲህ ይሄንን አላውቅም ሰርቻለሁ። መልኮ ጀልባው ላይ ይሰራል ነበር እንዴ? ምን ማለትም ያው ሲኒሮች አሉ የሚመሩኝ። ከዛ እኔም ደግሞ እነሱን ተክቼ የሰራውበት ጊዜ አለና ከራስ ካሳ እስከ ራስ ዱሜራ ቀዝፍ ያለው መልክ ላይ ጻፍኩባት ጀልባ አንዷ ናት። የሷ ታሪክ ስላስፈለገኝ ነው እሷን የተጠቀምኩት። በተረፈ ሬድሲን የጄ መዳፋ ያላቀዋሉ ማለት ይችላል። ከራስ ካሳ እስከ ራስ ዱሜራ ስትገጥፊ ብዙ ነው የምታውቂው። ብዙ ዓለም አቀፍም ምንም መርከቦች ሲያልፉ ሲያገድሙት ያለሽ